ሶስት ነገሮችን ባንድ ያስተናግደው የቀይ ሰይጣኖቹ አስደሳችም አስደንጋጭም ምሽት በላንክሻየር ደርቢ ታሪካዊ ባላንጣው ላይ ጣፋጭ ድል የተቀዳጀውና በዚህም የአውሮፓ ሻምፒዮንስ ሊግ ተሳትፎን ያረጋግጠው ማንቸስተር ዩናይትድ በደስታው ምሽት ለሐዘን የሚያጋልጥ አሳሳቢ ነገር ገጥሟቸዋል። ሩበን አሞሪምን አሰናብቶ በማይክል ካሪክ መሪነት አስደሳች ጊዜ እያሳለፈ የሚገኘው ማንቸስተር ዩናይትድ ትላንት ምሽት የሊጉ ዋና ተቀናቃይ ከሆነው ከሊቨርፑል ያደረገውን የሊግ መርሃ ግብር 3-2 በሆነ ውጤት ማሸነፍ ችሏል። ጨዋታውን በሜዳቸው ኦልድ ትራፎርድ አድርገው ድል ያደረጉት ቀይ ሰይጣኖቹ የማሸነፊያ ግቦችን ኮኛ፣ ቤንጃሚን ሴስኮና ኮቢ ማይኖ ማስቆጠር ችለዋል። ጨዋታውን ከረፍት በፊት የገደሉት መስለው የነበሩት ማንቸስተር ዩናይትዶች ራሳቸው በሰሯቸው ስህተቶች ሊቨርፑል በሶቦዝላይና ኮዲ ጋክፖ ግቦች አቻ ሆኖ ነበር። ሆኖም የጨዋታው ኮከብ ሆኖ ባመሻው ኮቢ ማይኖ የመጨረሻ ግብ ማንቸስተር ዩናይትድ የማሸነፊያና የሻምፒዮንስ ሊግ ቲኬት መቁረጫ ድሉን መቀዳጀት ችሏል። በዚህም ማንቸስተር ዩናይትድ ማሸነፉን ተከትሎ ከሁለት ዓመታት በኋላ ወደ አውሮፓ ሻምፒዮንስ ሊግ መመለሱን ማረጋገጥ ቻለ። ታሪካዊ ተቀናቃኙን ለ256ኛ ጊዜ ሜዳው ድረስ ሄዶ የገጠመው ሊቨርፑል በበኩሉ በዓመቱ የደርሶ መልስ ጨዋታው በሽንፈት ሲቋጭ በውድድር ዘመኑ ደግሞ 11ኛ የፕሪሚየር ሊግ ሽንፈቱን ለማስተናገድ ተገደዋል። ማንቸስተር ዩናይትድ በዚህ ዓመት የአምናውን ሻምፒዮን ሊቨርፑልን በሁለቱም ዙር ጨዋታዎች ድል በማድረግ ታሪካዊ በላይነቱን ማስቀጠል ችሏል። በእንግሊዝ ሰሜን ምዕራብ ክፍል በሚገኙት በእነዚህ ሁለት ታሪካዊ ተቀናቃኝ ክለቦች መካከል ሰፊ ታሪክ ተሰንዷል። ቀዮቹና ቀይ ሰይጣኖቹ በታሪክ የመጀመሪያ ጨዋታቸውን ማድረግ የጀመሩት ከ132 ዓመታት በፊት በ1894 ነበር። ከዛ ጊዜ ጀምሮ በተደረገ የሁለቱ ክለቦች በባላንጣነት የታጀበ የእርስ በርስ ግንኙነት ላይ ማንቸስተር ዩናይትድ የበላይነት ይወስዳል። በ132 ዓመታት ውስጥ የትላንት ምሽቱን ጨምሮ አጠቃላይ ለ256ኛ ጊዜ የተጋጠሙ ሲሆን ቀያዮቹ ሰይጣኖች 93 ጨዋታዎችን በማሸነፍ የበላይ ናቸው። የመርሳይዱ ክለብ ሊቨርፑል በበኩሉ በ11 ድሎች ተበልጦ ባላንጣውን 82 ጊዜ መርታት የቻለ ሲሆን በ71 አጋጣሚዎች ደግሞ አቻ ተለያይተዋል። በታሪክ ተጠባቂና ታዋቂ የሆነው የሁለቱ ክለቦች ግጥሚያ ትላንትም ከታላላቆቹ ፍጥጫነት ባሻገር በሁለቱም በኩል የሻምፒዮንስ ሊግ ቦታ ለማግኘት የሚደረግ ፉክክር ከመሆኑ ጋር ጭምር ተያይዞ ጨዋታው በውድድር ዘመኑ ከፍተኛ ተመልካች ያገኘ የፕሪሚየር ሊግ ጨዋታ ሆኗል። አመሻሽ 11 ሰዓት ከ30 የጀመረውን ይህንን የኦልድ ትራፎርዱን ፍልሚያ በዓለም ላይ ወደ 900 ሚሊዮን የሚጠጉ ሰዎች ጨዋታውን ተመልክተውታል። የሊጉን ዋንጫ 20 ጊዜ በማንሳት የተወዳጁ ፕሪሚየር ሊግና የአውሮፓም ጭምር ሀያላን ተፎካካሪ የሆኑትን ሁለቱን ክለቦች ዓለም በታላቁ የአውሮፓ ሻምፒዮንስ ሊግ መድረክ ለመመልከት እየጓጓ ይመስላል። በዚህም በትላንት ምሽቱ የአንዱን ሀያል ክለብ ተሳትፎ ማረጋገጥ ሲቻል፣ ሌላኛው ሀያል ክለብ ግን ቀጣዩን ድል ለመጠበቅ ተገዷል። ማንቸስተር ዩናይትድ የ2026-27 የአውሮፓ ቻምፒዮንስ ሊግ ተፋላሚ መሆኑ ተረጋግጧል። አስፈሪው የእንግሊዝ ክለብ ወደ አውሮፓ ተመልሷልና የአውሮፓ ክለቦች ለዚህ ሀያል ክለብ በደንብ ሊዘጋጁለት ይገባል። ጥሩ ዓመት እያሳለፈ የማይገኘውና ሌላኛው የ5 ጊዜ የአውሮፓ ሻምፒዮንስ ሊጉ አሸናፊ ሊቨርፑል በበኩሉም የሻምፒዮንስ ሊግ ተሳታፊ ክለቦችን መቀላቀሉ የማይቀር በሚመስል ደረጃ ሲሆን፣ ነገር ግን የአምናው ሻምፒዮን ከስጋት ፍጹም ነጻ አይደለም። 5 የእንግሊዝ ክለቦች የተሳትፎ ድል ባገኙበት መድረክ ሊቨርፑል ከቀይ ሰይጣኖቹ በመቀጠል በ58 ነጥቦች አራተኛ ላይ ነው። ሆኖም በላንክሻየር ደርቢ መሸነፉ በሻምፒዮንስ ሊግ የተሳትፎ ቦታ ማግኘቱ ላይ ብቻ ሳይሆን በታሪካዊ መዝገቡ ላይም ጠላሸት ቀብቷል። በእርግጥ ማንቸስተር ዩናይትድ በሜዳው ከሊቨርፑል ጋር ባደረጋቸው ያለፉት 7 የፕሪሚየር ሊግ ጨዋታዎች ማሸነፍ የቻለው አንዱን ብቻ ነበር። ትላንት በ8ኛ ግጥሚያው ሁለተኛ ድሉን ማሳካት ችሏል። ባለፉት 5 ዓመታት በላንክሻየር ደርቢ የተመዘገቡትን ትላልቅ ውጤቶች ስንመለከትም ማንቸስተር ዩናይትድ በሊቨርፑል 5-0፣ 7-0፣ 4-0 እና 3-0 የተሸነፈባቸውን ጨዋታዎች እናስታውሳለን። ይህንን ተከትሎ ነጮቹ ሊቨርፑልስ ዶሚናንስ በማለት ይጠሩታል። እንዲያም ሆኖ በፕሪሚየር ሊጉ የሚገኝ አንድም ክለብ ከማንቸስተር ዩናይትድ ባደረገው የእርስ በርስ ግንኙነት ማንቸስተር ዩናይትድ ያንን ክለብ ካሸነፈው ክለብ በላይ በታሪክ ማሸነፍ አልቻለም። የእንግሊዝ ምድር ሀያላኖቹ እነ ሊቨርፑል፣ ቼልሲ፣ አርሰናልና ማንቸስተር ሲቲን ጨምሮ 19ኙም ክለቦች ማንቸስተር ዩናይትድን ካሸነፉት በላይ የበለጠ በእሱ ተሸንፈዋል። ከዋንጫ ተፎካካሪውና ከታሪካዊ ተቀናቃኙ ሊቨርፑል ጋር ያላቸው የድል አድራጊነት ልዩነት እንኳ በመካከላቸው የ11 ብልጫ ልዩነት አለው። ሊቨርፑል በዚህ የውድድር ዘመን በ16 የፕሪሚየር ሊግ ጨዋታዎች 2 እና ከዚያ በላይ ጎሎች ተቆጥረውበታል። ይህም ከ2013-14 የውድድር ዘመን በኋላ በአንድ የውድድር ዘመን የተመዘገበባቸው ከፍተኛ
ቁጥር ነው። በዚያ ጊዜ የነበረው 16 ቁጥሮች ነበሩ የተመዘገቡት። ሌላው በአመቱ ጅማሮ በአሰልጣኝ አሞሪም ስር መጥፎ ጅማሮ የነበረው ዩናይትድ አሰልጣኙን በመለወጥ ህይወቱን መቀየሩ ይታወቃል። ማንቸስተር ዩናይትድ በአዲሱ ጊዜያዊ አሰልጣኝ ማይክል ካሪክ ስር ማንቸስተር ሲቲን፣ አርሰናልን፣ ቸልሲን፣ ቶተንሃምንና ሊቨርፑልን ድል በማድረግ ወደ ታላቅነቱና ወደ ታላቁ መድረክ ጎራ ማለት ችሏል። ትላልቆቹ የእንግሊዝ ክለቦች የማይክል ካሪክን የጥቃት መንገድ አልተቋቋሙም። ማንቸስተር ዩናይትድ አሁን ላይ ባለ አቋም በካሪክ ስር ከአውሮፓ ምርጥ 3 ክለቦች ውስጥ አንዱ መሆኑን ማረጋገጥ ችሏል። ሩበን አሞሪም ሲሰናበት ማንቸስተር ዩናይትድ 6ኛ ደረጃ ላይ ነበር። አሁን ግን ማንቸስተር ሲቲን፣ አርሰናልን፣ ቸልሲን፣ ቶተንሃምንና ሊቨርፑልን በመርታት ለሚቀጥለው የውድድር ዘመን ሻምፒዮንስ ሊግ ላይ መሳተፍ የሚችልበትን ትኬት ቆርጧል። ማይክል ካሪክ ከመጡ በኋላ ወደ 3ኛነት ማደግ ቻሉ። ማንቸስተር ዩናይትድ በአሰልጣኝ ማይክል ካሪክ ስር 10 ድሎችን፣ 2 አቻና 2 ሽንፈቶችን ማስመዝገብ ችሏል። ከ2015-16 በኋላ ለመጀመሪያ ጊዜ ማንቸስተር ዩናይትድ ሊቨርፑልን በደርሶ መልስ ባሸነፈበት ጨዋታ ቀይ ሰይጣናቱ በአውሮፓ መድረክ ተሳትፎን ከማረጋገጥ ባሻገር የክለቡ አቅምም በጥሩ ሁኔታ እየተፈተሸበት ጭምር ነበር። የማንቸስተር ዩናይትድን የማሸነፊያ ግብ ያስቆጠረውና የጨዋታው ኮከብ ተብሎ የተመረጠው ኮቢ ማይኖ ከጨዋታው በኋላ እንዳለው ያለንበትን ሁኔታ በዚህ መልኩ መለወጥ መቻላችን ለተጫዋቾቹና ለአሰልጣኙ የሚሰጥ ክብር ነው። እኛ አሁን ወደፊት ነው የምንመለከተው። አሁንም የውድድር ዘመኑን በጠንካራ ሁኔታ ማጠናቀቅ አለብን። ማሸነፍን ደጋግመን መቀጠል ብቻ ነው የምንፈልገው ሲል ተናግሯል። በአሞሪም ስር ጠፍቶ የነበረውና በአሰልጣኝ ካሪክ ስር መድመቅ የቻለው ኮቢ ማይኖ አክሎም ማይክል ካሪክ በራስ መተማመንን ሰጥቶናል። ተሰልፎ አለመጫወት ከባድ ነው፣ ነገር ግን ጠንክሬ መስራቴን እቀጥላለሁ። ማይክል ካሪክ መጥቶ ለእኔ ብቻ ሳይሆን ለሁሉም ሰው በድጋሜ በራስ መተማመንን ሰጥቶናል። ለእሱ መዋጋት እንፈልጋለን ሲል ተናግሯል። በሌላ በኩል ደግሞ ሻምፒዮንስ ሊግ መሳተፍ እንፈልጋለን ያለው የሊቨርፑሉ አማካይ ዶሚኒክ ሶቦስላይ በበኩሉ ከኦልትራፎርድ ያለምንም ነጥብ መመለሳቸው እንዳበሳጨው ገልጿል። ምንም ነጥብ ሳንይዝ ወደ ቤታችን መመለሳችን ያሳዝናል፣ ጥሩ ሁኔታ አይደለም ሲል ተናግሯል። አሁን ትኩረቴ ቀጣይ ዓመት አይደለም፣ ቀጣይ 3 ጨዋታዎች ናቸው ያለው ሶቦስላይ ሻምፒዮንስ ሊግ መሳተፍ እንፈልጋለን ብሏል። በዳኝነቱ ላይ ኳስ የሴስኮን እጅ ነክቶ ነበር በማለት ቅሬታ ያነሱት የሊቨርፑል ዋና አሰልጣኝ አርኔ ስሎት በበኩላቸው ቫር ሊቨርፑልን ሁሌም እንደበደለ ነው ሲሉ ቅሬታቸውን አሰምተዋል። በዛሬው ጨዋታ ኳስ የሴስኮን እጅ ነክቶ ነበረ ያሉት አርኔ ስሎት የኳስ አቅጣጫ ተቀይሯል፣ ስለዚህ ነክቶታል ሲሉ ተደምጠዋል። ነገር ግን የቫር ጣልቃ ገብነት ካለው ውሳኔው ከሊቨርፑል ተቃራኒ እንደሚሆን ሳይታለም የተፈታ ነው። ይህ ዓመቱን ሙሉ ሲፈጠርብን ነበርም ብለዋል። አክለውም የቫር በደል እንዳለ ሆኖ ራሳችንንም መመልከት አለብን ያሉት አሰልጣኙም የበላይነት ሲወሰድብን ነበር፣ በተሻለ መከላከል አለብን ሲሉ አሳስበዋል። አሌክሳንደር አይሳክ በቅርቡ ወደ ሜዳ ይመለሳል ሲሉም ያከሉት አርኔ ስሎት የማንቸስተር ዩናይትድን ጥንካሬ በጨዋታው መቆጣጠር እንዳቃታቸውም ገልጿል። በምሽቱ ጨዋታ የማንቸስተር ዩናይትድ ጥንካሬ ለሊቨርፑል ፈታኝ ሆኖበት እንደነበር ያልደበቁት አሰልጣኝ አርኔ ስሎት የማንቸስተር ዩናይትድን ጥንካሬ የቆመ ኳስና መልሶ ማጥቃት መቆጣጠር አልቻልንም ነበር፣ ሜዳ ውስጥ የተሻለ ቡድን ስንሆን አስቂ ግቦችን እያስተናገድን ነው ሲሉ ተደምጠዋል። በዚህ የላንክሻየር ደርቢ ጨዋታ ሌላው ትኩረት የሳበው ነገር የቀድሞ የቀይ ሰይጣናቱ ታሪካዊ አሰልጣኝ ሰር አሌክስ ፈርጉሰን መታመምና ሆስፒታል መግባታቸው ነው። ሰር አሌክስ ፈርጉሰን የምሽቱን ጨዋታ ለመመልከት ባመሩበት በኦልትራፎርድ ስቴዲየም ጥሩ ስሜት ያልሰማቸው በመሆኑ ከጨዋታው መጀመር በፊት ወደ ሆስፒታል መወሰዳቸው ተሰምቷል። የቀድሞ አሰልጣኝ ለጥንቃቄ ሆስፒታል እርዳታ እንዲያገኙ እንደተወሰዱ የተገለጸ ቢሆንም ሁኔታቸው ግን ተፈርቷል። የማንቸስተር ዩናይትድ ኃላፊዎች አሰልጣኙ በቅርቡ ወደ ቤታቸው ተወስደው እንደሚያገግሙ ተስፋ ማድረጋቸውን ዴይሊ ሜል ዘግቧል። ሆኖም የአንጋፋው አሰልጣኝ ድንገቴ የጤና እክል ጉዳይ ግን ብዙዎችንም አስጨንቆ አልቀረም። የፈርጉሰን ህመም በጨዋታው ላይም ተጽዕኖ እንዳደረገባቸው ከጨዋታው በኋላ የተናገሩት አሰልጣኝ ማይክል ካሪክ አሁን ላይ የሰር አሌክስ ፈርጉሰን የህመም ዜና ትክክል መሆኑን አረጋግጧል። ስለ ሁኔታው ያወቅኩት ከጨዋታው በፊት ነው ያሉት ካሪክ አሁን ተጨማሪ መረጃ የለኝም፣ ደህና እንደሆነ ተስፋ አደርጋለሁ ብለዋል። አክለውም የሰማነው ዜና በጨዋታው ተጽዕኖ አሳድሮብን ነበር፣ በተሎ እንዲያገግሙ እንመኛለን፣ ይህ ውጤት እንደሚያስደስታቸው ተስፋ አለኝ ሲሉ ገልጸዋል። በቀድሞ አንጋፋና ተወዳጅ አሰልጣኝ ሰር አሌክስ ፈርጉሰን ጉዳይ አዲስ ነገር እስካሁን ድረስ አልተሰማም። It's quite brilliant from Antoine Griezmann. The flag stayed down.